ሻምፒዮንስ አካዳሚ ትምህርት ቤት 19ኛውን ዓለም አቀፍ የኦቲዝም ግንዛቤ ማስጨበጫ መርሃ ግብር አስመልክቶ የተማሪ ወላጆች መምህራንና ተማሪዎች ጥሪ የተደረገላቸው እንግዶች በተገኙበት ሚያዝያ 17 2018 በራዲምድ ክርስቲያን ቸርች ኦፍ ጋድ ቤተክርስቲያን አዳራሽ ተካሂዷል። በዚሁ የኦቲዝም ግንዛቤ ማስጨበጫ መርሃ ግብር ላይ የመክፈቻ ንግግር ያደረጉት አቶ ነብየ ልዑል አፈወርቅ ትምህርት ቤቱ ባለቤትና ዋና ስራ አስኪያጅ እንዳሉት ለ19ኛ ጊዜ በዓለም አቀፍ ደረጃ እየተከበረ ያለው ኦቲዝምና የሰብአዊነት ግንዛቤ ማስጨበጫ እያንዳንዱ ሕይወት ዋጋ አለው በሚል መሪ ቃል መሆኑን አስታውሰው ከዓመታት በፊት ስለ አካል ጉዳተኝነትና ስለ ኦቲዝም በማህበረሰባችን ውስጥ ግንዛቤው አነስተኛ ነበር። አሁን ግን መደበኛ ተማሪዎች ላይ ያመጣው ተጽዕኖ ትልቁ ስኬታችን ሊሆን ችሏል ብለዋል። የዚህ ጉዞ አስደናቂው ክፍል ደግሞ በመላው የትምህርት ቤታችን ማህበረሰብ ላይ የፈጠረው ተጽዕኖ ነው። በእኛ ትምህርት ቤት አካታችነት በወረቀት ላይ የሰፈረ መመሪያ ብቻ አይደለም፣ በየቀኑ የምንኖረው ባህላችን እንጂ። ከጽዳት ሰራተኞች እስከ ጥበቃ አባላት ከመምህራን እስከ ከፍተኛ አመራሩ ድረስ እያንዳንዱ የማህበረሰባችን አባል የራሱ ድርሻ አለው። እዚህ አካታችነት የቡድን ስራ ነው፣ የጋራ ኃላፊነት ነው፣ በንቃት የሚተገበር እሴት ነው። ምናልባትም ከሁሉም በላይ ትልቁ ስኬታችን መደበኛ ተማሪዎቻችን ቲፒካል ስቱደንትስ ትልቁ ስኬታችን መደበኛ ተማሪዎቻችን ላይ ያመጣነው ተጽዕኖ ነው። አያይዞም እንዳሉት ኦቲዝም ያለባቸው ልጆች ለሀገራችን የጸረ ሙስና ትግል ትልቅ ተስፋዎች ሊሆኑ እንደሚችሉ ገልጸው በሻምፒዮን አካዳሚ ትምህርት ቤት አካታችነትን በተመለከተ በመምህራንና በወላጆች በማህበረሰቡ ውስጥ ግንዛቤ ለመፍጠር ከዚህ ቀደም የተለያዩ ስልጠናዎችና የፓናል ውይይቶች መደረጋቸውንም አስታውሰዋል። በገለጻቸው ማጠቃለያ እንዳሉት 19ኛውን ዓለም አቀፍ የኦቲዝም ግንዛቤ ማስጨበጫ ቀን ከማክበር ባለፈ ሻምፒዮን አካዳሚ በትግሉ ያለፈበትን መንገድ የምናይበት በቀጣይ ደግሞ ለተሻለ ውጤት ራሳችንን የምናዘጋጅበት ቀንም ነው ብለዋል። ዛሬ የሻምፒዮንስ አካዳሚ ወላጆች፣ መምህራን፣ ተማሪዎች እንዲሁም ደጋፊዎች ሁሉ እዚህ የተገኘነው ግንዛቤ ለመፍጠር ብቻ አይደለም። ዛሬ የምስክርነት ቀን ነው። ዛሬ በትግል ያለፍንበትን መንገድ የምናይበትና ለአዲስ ቁርጠኝነት ራሳችንን የምናዘጋጅበት ዕለት ነው። በዚሁ መርሃ ግብር ላይ የግጥም፣ የመዝሙር፣ የስዕል፣ ፋሽን ሾውና ሌሎች ዝግጅቶች በተማሪዎችና መምህራን ለታዳሚዎች ለእይታ ቀርበዋል። በመጨረሻም የተማሪ ወላጆች በትምህርት ቤቱ ልጆቻቸው መማር መቻላቸው ያስገኘላቸውን ጠቀሜታና ነፃ ሐሳባቸውን በመግለጽ የመርሃ ግብሩ ፍጻሜ ሆኗል። መዓዛ መንክር እባላለሁ። በዚሁ በቻምፒዮንስ አካዳሚ ውስጥ ነው የምሰራው። በሙያ ክሊኒካል ሳይኮሎጂስት ነኝ። የኦቲዝም ግንዛቤ ማስጨበጫ ዛሬ ለ19ኛ ጊዜ ነው እየተከበረ ያለው። መሪ ቃሉ ኦቲዝም እና ሰብአዊነት እንዲሁም ደግሞ ሁሉም ህይወት ዋጋ አለው በሚል ነው የፕሮግራሙ እየተካሄደ ያለው። እንዳያችሁት እኛ ትምህርት ቤት በኦቲዝም ጥላ ስር ያሉ ልጆች ተካተው ስለሚማሩ ራሳቸው ኦቲስቲክ የሆኑ ልጆች ወላጆችም ተሳትፎ አድርገው የተለያዩ ፕሮግራሞችን እያቀረቡ ይገኛሉ። የግንዛቤ ማስጨበጫ ፕሮግራማችን አብዛኛውን ስለ ኦቲዝም የማያውቁ ሰዎች ኦቲዝም ምንድን ነው ብዙ ጊዜ ኦቲዝም በሽታ ይመስላቸዋል። ግን ኦቲዝም በሽታም አይደለም፣ ልዩ ፍላጎት ወይም ደግሞ በልዩ መንገድ በልዩ ትምህርት ልጆችን ለውጤት ማብቃት የምንችልበት ሂደት ነው። ስለዚህ ያንን እንዲያውቁ ነው። ኦቲዝም በሽታ አይደለም፣ ነገር ግን የተለየና ተጨማሪ ድጋፍ በማድረግ ለውጤት ማብቃት እንችላለን። መማር ይችላሉ፣ መስራት ይችላሉ። ቅድም ስዕል ሲያቀርቡ የነበሩ ተማሪዎች አይታችሁ ከሆነ መሳል ይችላሉ። የተለያዩ ተሰጥኦዎች አሏቸው። እድል ከሰጠናቸው ካካተትናቸው ለውጤት ይበቃሉ የሚለውን ነው ለማህበረሰቡ ማስገንዘብም ማካፈልም የምንፈልገው። እኔ ስሜ ሀና ይባላል። የሻምፒዮንስ አካዳሚ የመደበኛው ክፍለ ጊዜ ርዕሰ መምህርት ነኝ። የዛሬው ፕሮግራማችን መሰረት ያደረገው በማህበረሰቡ ዘንድ የተንሻፈፈ አስተሳሰብ ያለውን የኦቲዝምን አዌርነስ ለማስፋፋት ነው። ኦቲዝም ምንድነው? እንደገና ደግሞ እንደ ሻምፒዮንስ ደግሞ
ሻምፒየንስ ኦቲዝም ያለባቸው ልጆች አካቶ ሲያስተምር ምን አይነት ተግዳሮቶች አሉ፣ ምን አይነት ለውጥ አለ፣ ልጆቹስ ምን ደረጃ ላይ ነው ያሉት የሚለውን ነገር ለማስተዋወቅ ተብሎ የታሰበና ሰውን ለማስተማር የተዘጋጀ ፕሮግራም ነው። እኛ ግንዛቤ ማስጨበጥ ከጀመርን ኦልሞስት ብዙ ጊዜ ኦልሞስት 12ኛ ጊዜ አካባቢ ይመስለኛል። ለዚህ ጊዜ ያህል ስናደርግ ከመጀመሪያው አሁን ላይ በጣም ጥሩ ሰው እየተገነዘበ ነው። ምክንያቱም ከዚህ በፊት ወደኛ ጋር ልጆቻቸውን የሚያስተምሩ አስመዝግበው የሚያስተምሩ ወላጆች ከኦቲዝም ካለባቸው ልጆች ጋር ተቀላቅለው በመናስተምር ጊዜ የሚጋባ የሚመስላቸው እንደገና ደግሞ ይሄ የለም ደስተኝነት አይሰማቸውም ነበር፣ ደስ አይላቸውም ነበር እና ያንን ስሜት እየቀረፈልን እንደመጣ እናስባለን። ምክንያቱም ፕሮግራማችን ላይ የሚታደሙት የልዩ ፍላጎት ተማሪዎች ያሏቸው ወላጆች ብቻ ሳይሆኑ ሁሉንም መደበኛውንም ወላጆች እና ሌሎችንም ማህበረሰብ ነው የምናካትተው እና ከበፊት ጥሩ የሆነ ግንዛቤ ፈጥረናል ብለን እናስባለን። ስሜ ሰሚራ ሁሴን እባላለሁ። የሳሚያ እናት ነኝ እና ዛሬ የመጣሁት የሻምፒዮን አካዳሚ ላዘጋጀልን የኦቲዝም ግንዛቤ ማስጨበጫ ነው እና የኦቲዝም ግንዛቤ ማስጨበጫ ለመጀመሪያ ነው ዛሬ ስመጣ፣ ግን በጣም ቆንጆ ነው። ያው ለወላጆች እኛ አሁን ብዙ አናቅም ነበረ፣ እንደሚሰሩ እንኳን አናቅም ነበረና በጣም ቆንጆ ነው። ልጆች ከልጆች ጋር ያላቸው ግንኙነት ከልጆች ጋር በጣም ቆንጆ ነው። እኔ እንደራሴ በጣም ደስ ብሎኛል። አመሰግናለሁ። ለኤልሻዳይ ቴሌቪዥን ኔትወርክ ሰለሞን ተክለጻዲቅ። Shaddai.